የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ረመዳን አገናኘን በፍቅር ዳግም። እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያደረኩት። ሁላችሁንም ይቅርታ። እኔ ማውቀው ሰውየው መምህር እንደነበረ ብቻ ነበር። እንዲህ ማድረጉንም ምንም ነገር ማውቀው ነገር አልነበረም እና ሁላችሁንም ይቅርታ ጠይቃለሁ። የ8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው፣ እኛ ደግሞ በቁጥራችን እየቀነሰ እያነሰን ነው። አንድ ሙስሊም የሆነ ሰው ሲሰግድ ሱቅ ውስጥ ገብተህ የፈለግከውን እቃ ብትወስድ፣ ስልኩን አንስተህ ብትሮጥ፣ የፈለግከውን ብር አንስተህ ብትሄድ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው፣ በእምነቱ አይደራደርም። ለምን የፈለግከውን ነገር አትወስድም? እሱ ደንታው አይደለም፣ ከአምላኩ ጋር ነው። እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞርን እናያለን፣ ሌባ እንዳይወስድብን። ግን ቤተክርስቲያን ውስጥ ነው ክላላይ ሶስ እየተባለ ስልክህን አንስተህ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገህ። ግን ዛሬ እፎይ ነኝ ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብቻ ብለን ማውራት ምን ያደርጋል? ለማይጠቅም ነገር ለምን እንጎሻሻለን? የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ችላለች። እንደተናገረችው ከሆነ በማሌዥያም የሚገኙ ሙስሊሞች የእነሱ አመለካከት የእሷን እይታ እንደቀየረም ተናግራለች። እናም እስልምናንም እኔ በደንብ እንዳጠናም አድርጎኛል ትላለች። ጥናት ካደረግኩም በኋላም እስልምናም ትክክለኛ መንገድ እንደሆነም ተረድቻለሁ ትላለች። ገና ያቺ ቀን ትመጣለች። እስከ ዛሬ ሙስሊም ስላልነበርን ይቅርታን ጠይቅ እንዴ የምትባልበት ቀን ትመጣለች። ጀንበር ለማን እየወጣች በማን ላይ እየጠለቀች እንደሆነ እንደ ዓለም እየተመለከትን ነው። መንገዱ ሁሉ ለእስልምና እየገራ ጨርቅ እየሆነ ነው። በዚህ ጊዜ ሙስሊም ሆኖ እንደመገኘት ሙስሊም ሆኖ እንደመመረጥ ምን የሚያስደስት ምን ልብ የሚያሞቅ ነገር አለ? የትኛውም ዓለም ውስጥ የነበረ ሰው ሁሉ ተጸጽቶ ሊመለስበት የሚችል አዲስ ህይወት ሊጀምርበት ራሱን ሊቀይርበት የመንፈስ እርጋታውንም ሊጎናጸፍ የሚችልበት እምነት ከእስልምና ውጭ የት አለ? አላህ ሆይ ሙስሊም አድርገህ ስለመረጥከን እናመሰግንሃለን። በእስልምናችን እንድታቆየን በዚሁም እንድትገለን ደግሞ እንጠይቀሃለን። በደንብ ሼር አድርጉት። ሰላሙ አሌይኩም። ልክ እንደዚህ እስልምናን ለመቀበል የሚመጡ ወንድምና እህቶቼ ሻሃዳን ላስይዛቸው በተቀመጥን ሰዓት አንድ ጥያቄ እንጠይቃችኋለሁ። አሁን ወደ እስልምና ልትገቡ ጫፍ በር ላይ ቆማችኋል። ታዲያ የመጨረሻ ስለ እስልምና ማወቅ የምትፈልጉት የምትጠይቁት ጥያቄ አለ ወይ ብዬ ስጠይቃቸው ብዙዎቹ ከሚጠይቁኝ ጥያቄዎች ውስጥ ሁለቱ ኮመን ናቸው። በቃ ሁሉም ጠይቀውኛል እስክል ድረስ ይመሳሰላሉ። እኔ ያን ጥያቄ ስመልስላቸው እርግት ይላሉ። ሰላም ተሰምቷቸው ፈገግ ብለው ሻሃዳውን ይቀበሉኛል። እነዛ ሁለት ጥያቄዎች ምንድን ናቸው? ለምንድን ነው በዙሪያቸው ያሉ ሙስሊሞች እነዛን ሁለት ጥያቄዎች ቀድሞ ያልመለሱላቸው? ምክንያቱ ግልጽ ነው። ብዙዎቻችን ከቁርአንና ከሐዲስ ጋር ያለን ቅርበት በጣም የራቀ ስለሆነ ነው። በተለያየ ምክንያት በእድሜ ሊሆን ይችላል፣ በዱንያ አህዋል፣ እንደዚሁም እስልምናን ዘግይተን በመቀበል ሊሆን ይችላል። በአጠቃላይ ባለመመቻቸት ቁርአንን ኪታቦችን አልቀራን ይሆናል። ነገር ግን ዛሬ ላይ እቤታችን ተቀምጠን ቁርአንን የምንቀራበት ቀላል መስመር አልተዘረጋም ወይ? ተዘርግቷል። ከዚህ ቀደም አንድ ጠቁሚያችሁ ነበረ። ዳሩል ኩብራ ይሰኛሉ። ዛሬም ደግመላችኋለሁ። ምን ተለዩብህ ካላችሁኝ አንድ ኡስታዝ ልክ እንደዚህ ተቀምጦ ላይቭ ፊት ለፊት እያወራችሁ እንጂ የተቀዳ ኦዲዮ ፋይል አይደለም ቁርአን እንድትቀሩ የሚያደርጓችሁ። ለአንድ ተማሪ አንድ ኡስታዝ ይመደባል። ፊት ለፊት እያናገራችሁ ተጅዊዳችሁን፣ ሂፍዛችሁን፣ ቃላታችሁን ሁሉ እየጠበቀ አብሯችሁ እያስቀራችሁ እስከ መጨረሻው ድረስ የሚከታተል የሚቆጣጠር ኡስታዝ ይመደብላችኋል። አይባችሁ ስትር ብሎ ተደብቃችሁ ለብቻችሁ ማለት ነው ቁርአናችሁን ቀርታችሁ ሐዲሳችሁን ሁሉ ቀርታችሁ ሽድድ አድርጋችሁ ነቃ ብላችሁ ምርጥ ጀዲድ ሙስሊም መሆን ትችላላችሁ። ኮመንት ላይ አድራሻቸውንና አጠቃላይ መረጃዎቻቸውን አስቀምጥላችኋለሁ። ቼክ አድርጓቸው፣ ትወዱታላችሁ ኢንሻአላህ። ወደ ጥያቄዎቹ ስመለስ ሁለት ጥያቄዎችን ይጠይቃሉ። አንደኛው ለምንድን ነው በእስልምና ብዙ ሴቶች እንድታገቡ የታዘዘው ይሉናል። ነገር ግን የኔ ምላሽ ምንድን ነው? ሁላችንም እንደምናውቀው ቁርአን
4 ሴቶችን እንጂ ከዛ በላይ አልፈቀደም። በምድር ላይ ከ4 ሴቶች በላይ እንዳታገቡ ብሎ ህግና የሴት ገደብ የሚስት ገደብ ያስቀመጠ ብቸኛው ሃይማኖት እስልምና ነው። የትኛውም ሃይማኖት ይህን ያህል አግቡ፣ ከዚህ በላይ ግን እንዳታገቡ፣ ከአንድ በላይ አይቻልም፣ አይፈቀድም ብሎ ህግ ያስቀመጠ የለም። እስልምና ግን አንድ አግቡ ብሎ ሰጀስት አድርጓል። ከአንድ በላይ ባናገባ ይመከራል፣ ይመረጣልም ጭምር። ነገር ግን ከዛ በኋላ ያሉትን አዘዘ ሳይሆን ፈቀደ፣ አልከለከልም ማለት ነው። የእኛ ፍላጎት ከአንድ በላይ ከሆነ እስከ 4 ሚስቶች የማግባት ፍቃድ አለ። ከዛ በላይ የማድረግ ግን ፍቃድ የለም፣ ክልከላ ነው። 4 ሚስቶች የመጨረሻ ናቸው። የትኛውም ሃይማኖት ይህንን አላደረገም። የፈቀደባቸው ሰፊ ምክንያቶች አሉ። ኢንሻአላህ በሌላ ጊዜ እመለስበታለሁኝ። ሁለተኛው ደግሞ እስልምና በጦርነት ነው ወይ የተስፋፋው? አንድን ሙስሊም ያልሆነን ሰው ህይወት ማጥፋት በእስልምና ያጸድቃሉ ብለው ይጠይቁናል። እስልምናችን ሐዲሳችን ግን ምን ያዘናል? የአንድን ሰው ህይወት መቅጠፍ ወይም የአንድን ሰው ህይወት ማጥፋት የዓለም ሙስሊሞችን ህይወት ሁሉ እንደ ማጥፋት ይቆጠራል። ያለ ምክንያት ምክንያታችን ምን ሊሆን ይችላል? ያ ሰው እኛን ሊጋደለን እስካልመጣ፣ ሊወረን ሃይማኖታችንን ሊያጠፋብን እስካልመጣ ሄደን ተነስተን እንድንዋጉ አልታዘዝንም። በል እንደውም ጎረቤታችን ከሆነ ያ ክርስቲያን ሰው እኛ የሰራነው ወጥ ሸቶት እሱ ሳይበላ እኛ ጠግበን ብናድር እስልምናችን ጎዶሎ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። እንኳን ልንገለው ቀርቶ ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም ብለውናል። ይህን ያህል ነው። እነሱ ግን አጣሞ ያስተምሯቸዋል፣ አዛብቶ ያስተምሯቸዋል፣ ሊያስፈራሯቸው እስልምናን መጥፎ ጨካኝ ሊያደርጉባቸው ሲፈልጉ ዓለም ላይ በብዛት ደሙ እየፈሰሰ ያለው ፍልስጤም ላይ ሊሆን ይችላል፣ ህንድ ላይ ሊሆን ይችላል፣ ቻይና ውስጥ ሊሆን ይችላል። በሄድበት ሁሉ ደሙ እየፈሰሰ ያለው የሙስሊሙ ማህበረሰብ ሆኖ ሳለ ነገር ግን ሙስሊሙን ገልብጠው ገዳይ አድርገው ያቀርቡታል። ዓለም ላይ ከፍተኛ የኒኩለር መሳሪያ አጥፊ መሳሪያዎች፣ የጦር ከፍተኛ የሆነ መኮንኖች ያሉባቸው ሀገራቶች በሙሉ ሙስሊሞች ሳይሆኑ ጦር አማዛዦች፣ ጦር ፈጣሪዎች፣ የጦር መሳሪያ ሻጮቹ ሙስሊሞች ሳይሆኑ አሁንም ገዳይ ሙስሊሞች ተደርገው ይያዛሉ። ሟች እንጂ ሙስሊሞች ገዳይ አለመሆናችን እየታወቀ ነገር ግን በፊት ማንኛውም አይነት አስተዳደር ወይም ደግሞ ማንኛውም አይነት ሀገራዊ ውቅረት ምን ነበረ? በሃይማኖት ነበር። አንድ ሀገር ከሌላ ሀገር ጋር የሚዛመደውም የሚጋጨውም በሃይማኖታዊ ጉዳይ ነው። በቦርደርም ፖለቲካው ምኑም ሃይማኖታዊ ነበር በፊት ማለት ነው። ስለዚህ የትኛቸውም ጦርነቶች ሃይማኖታዊ ይዘት ስለነበራቸው ብዙ ጦርነት የተደረገ እንዲመስል አደረገው እንጂ እስልምና ሽሹ ብሎ የከለከለ ሃይማኖት ነው። ከመጡብን ግን መከላከልና ሃይማኖታችንን ከመጥፋት መታደግ ኃላፊነት አለብን እንጂ ገዳዮችም ተዋጊዎችም ጦርነት ናፋቂዎችም አይደለንም። እንወዳችኋለን፣ እናከብራችኋለን። አብረናችሁ በፍቅር እንኗኗር ዘንድ የታዘዘን ምርጥ ፍጥረቶች እኛ ካለን ባለንበት ሰላም ያለ እንደ ባሌ፣ ሐረር፣ ወለዬ ላይ ሙስሊሞች የበዙባቸው አካባቢዎች ላይ ሁሉ ባለንበት የፍቅር ተምሳሌት የምንሆን የምድራችን ምርጥ ፍጥረት እንጂ ገዳዮች አይደለንም። ሰላሙ አሌይኩም።